በሁነኛው ግን የክብር መዝጊያ ጊዜ ነበርም። መስሪያ ቤት እንዳለው ዕቃ በፖስታ የተላከ ወደ ቢሮዬ ድረስ መጣ። ፖስታውን ስከፍት ማመን አልቻልኩም ነበርም። የሚዘምጭበትን አጣሁኝ። እውነት መሆኑ ደግሞ ይባስም አመመኝ። ለሃና ምንም ሳልናገር እንደለመደብኝ ጠፋሁኝ። ለተከታታይ ቀናቶች ስለጠፋው ግራ የገባት ሃና ስታፋልገኝና ለመርማሪ ፖሊስ መደወሏን ጭምር ያወቅኩት መርማሪ ፖሊሱ ደውሎ ስለ መጥፋቴ ሲጠይቀኝ ነበርም። ማርቆስ ስልኩን ሲደውልልኝ ግራ ተጋብቼ አነሳሁኝ። ምነው አንተ ሰውዬ የዓመት ግብር በደረሰ ቁጥር የምትጠፋው ወዳጅ በአሁኑም ችግር አለ እንዴ ብሎ ቀለደም። አይ ምንም ችግር የለም፣ ያው አንዳንዴ ብቻህን መሆን ምርጫዬ ስለሆነ ነው እንጂ ሌላ አይደለም። እንዴት ነህ? ስራ ጥሩ ነው? ቆንጆ ነው። አይ ጥሩ። እኔማ መስሪያ ቤት ሄጄ ስጠይቅ የዓመት ግብር ሂሳብ የመጣ ቀን ተበሳጭተህ መውጣትህን ነበር የነገሩኝ። ባለቤትም ደውላልኝ ነበርና ለማንኛውም የማግዝ ነገር ካለ አለሁ ብሎ አለኝ መርማሪ ማርቆስ። መልካም እሺ፣ አመሰግናለሁ መርማሪ። በእውነቱ ስልኩን ዘጋሁኝ። ወደ አዲስ አበባ ተመልሼም መጣሁኝ። ወደ ቤት እንደገባሁ እያለቀሰች ጠየቀችኝ። ጥለኸኝ ልትሄድ ነው ያገባኸኝ? አሁንም ከኔ ትሸሻለህ ዛሬም? ብላ እያለቀሰች ጠየቀችኝ። ያና የኔ ሰው ይቅርታ፣ መስሪያ ቤት ዓመታዊ ግብር መጣና ትንሽ በዝቶ ስለነበር ተረብሼ ነው ይቅርበኝ ብዬ አልኳት። ቢሆንስ ደግሞ ከመቼ ወዲህ ነው አንተን ገንዘብ የሚረብሽ? ደግሞ ቢበዛስ መላ እንፈልጋለን እንጂ ጥለኝ ትጠፋለህ ብላለችኝ። ይቅርታሽ፣ የእውነት ይቅርታም ብዬ አቀፍኳት። ደግሞ ሰርፕራይዝ አለ ብላኝ ፈገግ አለች። ድሮ መወድላትን ፈገግታ ነበር ያሳየችኝ። ምንድነው ታዲያ ሰርፕራይዙም ብዬ ጠየቅኳት። የአንድ ወር ነፍሰ ጡር ነኝ ብላኝ አረፈችውም። ይህንን ስትለኝ ደነገጥኩኝ። ማለት ያለብኝ ግራ ገብቶኝ አቀፏት፣ ተቃቀፍን። ደስ ብሏት ነበርም። ደስቷ ወደር አልነበረውም ነበርም። የዛን ሰሞን የልጆች ዕቃ ስትገዛ ስታማረጥ ነበር ያሳለፈችውም። ልጅ ሊወልድ ነው። ለቤተሰብ ከተናገርኩ በኋላ አንድ ላይ ደስታችንን ቤቱን አደመቀው። በተለይ እናቴን እንባ ሳየው ደስታዬን አልቻልኩም ነበርም። ብዙም አልቆየችም። እናቴ ለአራስ የሚሆን እህል ስለማዘጋጀት አወራችኝና ተሳሳቅን። ገና በአንድ ወሬ እንደዛ ስትለኝ ነበር የሳቅ ነው። ስሞኔ የሰሞኑ ዝምታው በርግጥ ያስፈራል። ዝምታ ብቻ ሳይሆን ፍጹም ጸጥ ያለ ጨለማ ይመስል ነበርም። እኔ እንዳልናገረው እኔን ሲያይ ፈገግ ይላል እንጂ ልክ አይደለም። ምናልባት ልጅ ሊወለድለት ስለሆነ አዲስ ስሜት ይሆን ብዬ አላጨናነኩትም ነበርም። እናቴ ጋር ለመቆየት ነግሬው ስለወጣሁኝ እየመጣ በየቀኑ እያገኘኝ ነበር የሚመለሰው። አንድ ቀን ግን አንድ የማይታወቅ ሰው ግቢያችንን አንኳኳ። በአጋጣሚ ለበሩ ቅርብ ስለነበርኩኝ በሩን ከፈትኩት። አናነሽ ብሎ አለኝ። አቤት። ይህ ለአንቺን የተላከው። ማን የላከው? ልጁ ምንም ሳይመልስልኝ ከሞተሩ ላይ ተቀምጦ ጥሎኝ ሄደ ወዲያውኑ። በሁኔታው ግራ ተጋብቼ ብዙም አልተደናገጥኩም። በርግጥ ቤት ካስገባሁት በኋላ አስቀምጬው ማታ ላይ አስቤ ጥዬ ወጣሁ። ዛሬ ቀኑን ሙሉ ሊያየኝ አልመጣም ነበርም። በርግጥ ስራ በዝቶበት ይሆናል ብዬ ስላሰብኩኝ ብዙም አልደነገጥኩም። በነጋታውም ሳይመጣ መሸ። ነገሩ ግራ ስላጋባኝ ስልክ ስደውልለት አይሰራም። በጣም ስለደነገጥኩኝ መስሪያ ቤት ስደውል ካዩት 2 ቀን እንደሆናቸው ነገሩኝ። ከድንጋጤ ብዛት የማደርገው ጠፍቶኝ ስከንፍ ቤት ሄድኩኝ። ቤትም ካዩት 2 ቀን እንደሆናቸው ሰራተኞቹ ነገሩኝ። ቁጭ ብዬ ማልቀስ ጀመርኩ። በኋላ ላይ ቆይቶ ባለፈው የተላከው መልእክት ትዝ ሲለኝ ወደ እናቴ ቤት በፍጥነት ተጓዝኩኝ። ቤት እንደገባው ካስቀመጥኩበት አውጥቼ ከፈትኩት። ውስጡ ፍላሽና የደብዳቤ ወረቀትና ሌላ ወረቀቶች ነበሩ። አንደኛው ወረቀት ላይ በትልቁ ፍላሹን ካጫወትሽ በኋላ አንብቢው የኔ ሰው የሚል ጽሑፍ ነበርም። ላፕቶፔን ስቻኮል በፍጥነት አውጥቼ ፍላሹን ሰካሁትና በቁሜ ውስጡ ያለውን አንድ ቪዲዮ ከፈትኩት። ያየሁት ስላስደነገጠኝ ላፕቶፑን በቁመት የለቀቅኩት። ከመደንገጥ የተነሳ ደብዳቤውን እያነባው ከፈትኩኝና ማንበቤን ጀመርኩኝ። የኔ ሰው ይህንን ስታነቤ ከአንቺ እንደራቅኩና በአሁኑ ላልመለስ መሆኔን ወቅልኝ። ነፍሰ ጡር ሆነሽ እያለሽ መሄድ ነበረብኝ። ባላውቅም መሆን ስላለበት ረግሻለሁ። በፍላሹ ውስጥ
የምታየው ቪዲዮ የተላከልኝ የግብር መክፈያ ሰሞን ነበር። ያኔ ጥፍቼ የመጣሁት በዚህ ምክንያት ነበር። አይሽ ውስጥ የሚሰማኝን የምጠረጥረውን እፈራለሁ። ምክንያቱም እውን እንደሚሆን ስለማወቅ ነበር። ከማቲ ጋር ስትማግጪ ማየቴ ግን ይባሱኑ አመመኝ። ለደከመሽ ነፍሴ ሁሉም በምታውቁ ሚስቴ መከዳቴ የሞት ሞት ነበር የሆነብኝ። ነፍሰ ጡር መሆንሽ ከኔ ይሆን ከሱ አላውቅም። ወደማያውቀው ዓለም የማያውቅን ነፍስ አምጥቼ የተወለደን ሕፃን የኔን ዕጣ ፈንታ እንዲደርስበት ማድረግም አልፈልግም። ከዚህ በኋላ እንዳትጠብቂኝ፣ ፍጽሞ ርቄሽቻለሁ። ራስሽንም ጠብቂም። ደግሜ ስለማልመለስ በእኔ ስም ያለውን ንብረት በሙሉ በስምሽ አስሬልሻለሁ። ያንቺ ፊርማ ብቻ ስለሚቀር ጠበቃ መጥቶ ያገኝሻል። እኔ ሰው ዛሬም አፈቅርሻለሁ የሚል ነበርም። ባለ በሌላ አቅሜ ጮኩኝ፣ ያለቅስኩኝ። እናትና አባቴ የሆነውን ቢጠይቁኝም በሬን ቆልፌ እንደብዶንኩኝ። በእርግጥ ያኔ እሱ እየማገጠ እንዲሰማኝ ላደረገው ስሜት ድሮ ላይ ለተሰማኝ መማገጥ እንዴት እንደሆነ ለማየትና ከማቲ ጋር ስንገናኝም ሳላስበው ፍቅራችን አገርሽቶብን ስለነበረም ከማቲ ጋር ባደረግኩት ነገር ማቲ ይህንን ነገር ያደርጋል ብዬ አላሰብኩም ነበረ። ድብቅ ሆኖ የሚቀር መስሎኝ ነበረ። ያደረግኩትን አድርጌ በውጤቱ ግን ልደሰትበት አልቻልኩም ነበርም። ያኔ አትፍረጂ ሲለኝ እንደ ታማኝ ሰው እንደማልክደው ቃል የገባሁለት ዕለት ተያለኝስ ያን ጊዜ ታውቆት ይሆን? ማልቀስና መጮህ የምፈልገውና እየጮኩና እያለቀስኩ ያለሁበት አቅም አልገናኛለኝ። ባለቅስም አልወጣልሽ አልቀልሽ አለኝ። አገር ለቅቄ ወደ ስዊዘርላንድ መሄድን መርጬ ሄድኩኝ። እርግጥ አገሪቱን ድሮም ቢሆን ውዳታለሁ። እዛ ብኖር የዘወትር ምኞቴ ነበር። ወደዚህ ሀገር ወደ ስዊዘርላንድ ከመጣሁ ስራ ጀምሬ ነገሮችን መስመር ለማስያዝ ብዙም አልተቸገርኩም ነበር። ነገር ግን መጠጥ ጋር ተቆራኝቼ ክፉኛ እየሰከርኩ ነበር የማሳልፈው። አንተ ጋር የመጣሁት ራሴን ስቼ ነበር፣ ከስካር ብዛት ነበር ያልኩት። ሆስፒታል ውስጥ ስነቃ ነጭ ወዳጄ ማክሮን ፊቴ ቆሞ ነበር። በሁኔታዬ በጣም ታዝቦኝ ነበር የሚያየኝ። በእርግጥ ታሪኬን ሁሉ ሳጫውተው ሁሌም እንዳዘነልኝ ነበር። በኋላ ላይ ከቢሮ ለቅቄ ስወጣ ሕክምናዬን ሳልጨርስ ዶክተር ማክሮን እዚህ ልጠይቅ ወዳጄ፣ የበደለ ሰው ናፍቆ ያውቃል ብዬ ስል ጠየቅኩት። በጭራሽ ብሎ መለስልኝ። ገባኝ። ሰላሙን ለእኔ ታውቃለህ፣ ምርጫ ነበር ስህተት ሆኖ ዋጋ የሚያስከፍለን የሚመስለኝ። ለካስ ፍቅር ራሱ ካለ ቦታው ሲገኝ ስህተት ነው ዶክተር። ባይሆን ላስቸግር፣ ሕክምና ክትትሉን እንደጨረስኩ ካልታወቀ በቅር ስለማይለቁኝ ውለታ ዋለልኝ። ሕክምና እንደጨረስኩ አድርገህ ከዚህ እንደወጣ አድርገኝ ብዬ ጠየቅኩት። እሺም ለአንተ ስል ሞክራለሁኝ ብሎ መለስልኝ። ላመሰግናለሁ ብዬ ቢሮውን ለቅቄ ወጣሁ። ከእንግዲህ የቀረችኝን አንዲት ኩላሊት በመጠጥ ምክንያት ስለተጎዳ በዚህ ሁኔታ መቀጠል ከሆነና መጠጥ ማበዛ ከሆነ ትንሽ ጊዜ ብቻ እንዳለኝ አውቄያለሁኝ። የቀረኝን ጊዜ የበደለኝን ሰው በመናፈቅ ህመም ከምሰቃይ በስካር ራሴን እየጎዳሁ ሞቴን ባፋጥን መርጫለሁ። ተስፋ ቆርጬም ነበር በርግጥ። ከዛ በኋላ በአንድ አጋጣሚ ነበር ወደ ሀገር ቤት ለመመለስ የወሰንኩት። የመጣሁበትን አጋጣሚና ምክንያቴን ግን የምነግርሽ ሕክምናሽን ጨርሰሽ ስትወጪ ነው። የዛኔ የምወስድሽ ቦታ አለ። ያኔ ለምን ወደዚህ ሀገር እንደመጣሁ ይገባሻል። ታሪኩን እየላክልኝ የሚልክልኝን የእሱን ያሳለፈውን ህመምና ስቃይ እያነበብኩ በጣም ከማዘን የተነሳ እንዴት ይህን ሁሉ ተቋቁሞ ድጋሚ ሰው ሆኖ መቆየት እንደቻለ ሁሉ እያዘንኩ ነበርም። በእርግጥ እኔም ሕክምናዬን እየጨረስኩ ስለነበረ ከማገገሚያ ቦታ ለመውጣት ጥቂት ወራቶች ብቻ ነበር የቀሩኝ።
ያልገባኝ ነገር ግን ተስፋ ቆርጦ እንዳልነበር፣ ሞቱን ለማፋጠን ወስኖ እንዳልነበረ፣ ወደ አገር ቤት ለመግባትና ድጋሚ ሕይወት ለመጀመር የወሰነበት ምክንያትስ ምን ይሆን ነበርም? ደሞስ ከወጣሁኝ በኋላ ከዚህ አማኑኤል ሕክምና ቦታ የት ሊወስደኝና ምንስ ሊያሳየኝ፣ ምንስ ሊነግረኝ ይሆን? እሱን እያሰብኩኝ በሀሳብ ተጓዝኩኝ። በስተመጨረሻም ከሆስፒታል የምወጣበት ጊዜ ደረሰና ከነበረብኝ ዲስኦርደር አገግሜ ወጣሁኝ። ገና በር ላይ ስወጣ ሂምሎክ አበባ ይዞ ነበር የጠበቀኝ። ዘልዬ ያቀፍኩትና አለቀስኩኝ። ናፍቆኝም ስለነበር የመኪናውን በር ከፍቶልኝ ከገባው በኋላ እየነዳነ ወደ ቤት ወሰደኝና ለ3 ተከታታይ ቀናት እቅፍ ውስጥ ሆኜ ደስ እያለኝ አሳለፍኩኝ። ዛሬ ግን የሚወስደኝ ቦታ እንዳለና ለምን ወደ ሀገር ቤት ከስዊዘርላንድ ለመመለስ እንደወስንም ጭምር እንደሚነግረኝ አሳውቆኝ ከአዲስ አበባ ወጣንና ወደ ናዝሬት ወሰደኝ። እዛ ደርሰን ከመኪና ወርደን ወደ ውስጥ በሚያስገባ መንገድ እየተጓዝን እያለ ቆየት ነው የመጣ ነው፣ ለምንድን ነው እዚህ የመጣ ነውስ ብዬ ጠየቅኩት። እሱን ስትደርሽ ታይዋለሽ፣ ደርሰሻል፣ ተራመጄ ብሎ አለኝና ዝም ብሎ መሄድ ጀመረ። ከዛ የሆነኛው ግቢ አንኳኳንና ተከፈተልን። ወደ ውስጥ ስንገባና ውስጤ እየፈራና እየደነገጠ ነበርም። ወደ ቤት እንደገባን ወደ መኝታ ክፍል ወስዶኝ ያየሁትን ነገር ማመን አልቻልኩም ነበርም። አባዬ ብዬ አልኩኝ። አባቴ ከመድከሙ የተነሳ ለመሞት እያጣጣረ ቤት ውስጥ ሕክምና እንዲያገኝ ሙሉ የሕክምና መሳሪያ ተሟልቶለት በኦክሲጅን ሆኖ ተኝቶ አየሁት። ልጅ መናዬ ብሎ እያቃሰተ ጠራኝ። አለቀስኩኝ። ለዓመታት ያላየሁት አባቴን እንዲህ የመጨረሻ እስትንፋሱ ላይ መድረሴ አንጀቴን በላው። ውስጥ ላይ ሆኜ ሳለቅስና ስዳብስ ቆይቼ ከመኝታ ክፍል ወጣሁኝና ግቢ ውስጥ ተቀምጦ ሲጠብቅ የነበረ ሂምሎክ አጠገቡ ሄጄ ተቀመጥኩኝና አቅፎኝ ማንባቴን ቀጠልኩኝ። አመሰግናለሁ፣ በጣም ነው ማመሰግነው ብዬ አልኩት። የምለውን ነገር ስላላወቅኩ ነበር። ምንም አይደለም፣ ባይሆን አባትሽን ይቅር ለማለትና ለመመረቅ እድሉን እንድታገኝ ብዬ ነው ብሎ አለኝ። ግን ከአባዬ ጋር እንዴት ተተዋወቅ ብዬ ስል ጠየቅኩት። አጋጣሚ ነው። እዛው ስዊዘርላንድ ሰክሬ ያደርኩኝ ጠዋት ራሴን ሲያመኝ ቡና ልጠጣ ስወጣ ካፌ ውስጥ ነበር የተዋወቅኳቸው። ታሪካቸውን አውርተውኝ መጨረሻ ላይ ያንቺን ፎቶ አሳዩኝ። ከዛም ጥሩ አባት እንዳ ልጅ ሆነን እኔና እሱም እሳቸውንም አገር ቤት ይዣቸው መጣሁኝ። ያኔ ስልካቸው ላይ ያዩዋትን ሴት ውበትና አይኖቿ ስር የተደበቁ ስሜቶቿን ስለተመለከትኩ ነበር የመጣሁት የነበረው። አባትሽንም ይቅር በያቸው፣ የዓለም ከንቱ ነው፣ ጥለነው ለምንሄደው ቂም አትያዢ፣ ይሄ የኔ ሐሳብ ነው፣ እንደዛ ነው የሚሻለው፣ ግን የመሰለሽን ማድረግ መወሰንም ትችያለሽ ብሎ አለኝ። ይቅር ብየዋለሁ። ጥሎኝ ስለሄደ ነበር የተቀየምኩት። ወንድሜን በማጣቴም ነበር የጠላሁት፣ ግን ይቅርታ አድርጌለታለሁ። ናፍቆቱም ጭምር ብቸኝነቱም ጭምር ነበር የጎዳኝ። አሁን ግን ቢያንስ ከህመሜም ድኛለሁ ብዬ መለስኩለት። ለሳምንት ያህል አዳማ አባቴን ስንከባከብ ቆይተን በሆነኛው ቀን ሌሊት ሞቶ አደረና ቀብሩን ጨርሰን ወደ አዲስ አበባ እየተመለስን ነበርም። አባቴን ሳይሞት በማግኘቴ ተደስቼ ነበርም። ነገር ግን ያኔ አባቴ ባደረሰብኝ ቀውስና ህመም የጓደኛዬ ከባሌ ጋር መማገጥ መክዳታቸው ብቻ የሁሉም ነገር ተደምሮ ለራሴ የሆነ ድምዳሜ ላይ ደርሼ ስለነበረ ሳይካትሪስት ለመሆንና ለመማር ወሰንኩት። ከልጅነት ጀምሮ አባቴ ቲያትር ቤት ስለሚወስደኝ የመተወን ልምምድ አደርግ ነበርም። በእርግጥ ከመተወን በተሻለ እንዲያውም ሆኜ መገኘትን አውቅበት ነበርም። ለራሴ በገባሁት ቃል መሰረት ቢሮ ከፍቼ ስራ ጀመርኩኝ። ትምህርቴን ስጨርስ የተበደሉና የተሰቃዩ የታመሙ ሰዎች መጥተው ሲያወሩኝ የበደላቸውን ሰው ለመቅጣት ለራሴ ቃል ገብቼ ነበርም። በዳዮችን ሙሉ ለሙሉ በማጥፋት ባልችልም የምችለውን ለማድረግ ወሰኝም ነበርም።
ያኔ የቤዛን ሕይወት ያበላሸውን ወጣት የኮሌጅ ተማሪ ከማስገደሌ በፊት እንዴት እንደማስወግደው ሳስብ ሱራፌል ወንጀለኛ እንደሆነ አጫውቶኝ ስለነበረ ትዝ አለኝ። በእርግጥ ቀልድ ነበር መስሎኝ የነበረው። ቢሆንም ለማረጋገጥ ደውዬ አግኝቼው ሳወራው ቅጥር ነፍሰ ገዳይ እንደነበረ በመጨረሻም ነገረኝ። በኋላ ላይም ተስማምተን የመጀመሪያ ስራውን ሰርቶ አሳየኝ። በአጋጣሚ ከሄምሎክ ጋር ራት ስንበላ የሆነኛው ቀን ላይ የተገናኘን ቀን እኔን ሰላም ሊል የመጣ መስሎ የነበረ ሱራፌል ነገር ግን ሄምሎክን ነበረ ሰላም ሊለው የመጣው። በነጋታው ተገናኘንና የት እንደሚያውቀው ስጠይቀው ባለትዳርና ባለሀብት እንደነበርና ከሀገር ወጥቶ ቆይቶ መመለሱን ስለ ሄምሎክ ነገረኝ። ስለ ባለቤቱ ስጠይቀው ለመረጃው እንደሚያስከፍለኝ አሳውቆኝ በዋጋ ተስማምተን ሁሉም ነገር ነገረኝ። የቀድሞ ባለቤቱ ሀና ጠጪና እጽ ተጠቃሚ መሆኗንና ሄምሎክ ወደ አገር ቤት መመለሱን ከማወቋ በላይ ከኔ ጋር መሆኑን ሰምታ እኔን ለማስወገድ አወርተውም እንደነበር ነገረኝ። ነገር ግን እሷን ለመጠቀም ባልመጣሁት ሐሳብም ሱራፌል ተስማማ። ሱራፌልም ለሃና እኔን ከማስወገድ ይልቅ ስለ እኔ መረጃ እንዲሰጣት አደረግኩኝ። ሱራፌልም ሰው እንደማያስገድል ነገራትና እኔ ማቆም እንደፈለግኩ አስመስሎ ነገር ግን ሃና ከውስጥ መረጃ የሚሰጣት ፈልጋ እሷ ማያስገድሉን ብትቀጥል ስለ እኔ መረጃ ሊሰጣት ተስማምተው ጨረሱ። ትርሲትን አስፈራርታ ሃናም ስለ ክላይንቶች መረጃ እንድትሰጣት አደረገቻት። በእርግጥ ትርሲትም ለልጇ ስትል እሺ እንደምትል ማወቅ ነበረ። ሃናም ጥሩ ገንዘብ አቅርባላትም ስለነበር ወዲያው ነበር የተስማማችው። በዛ መሰረት ትርሲት መረጃ ስትሰጥ በሃና ትእዛዝ ሱራፌል እኔ እንዲወገዱ መፈልጋቸውን ሲያስወግድ ቆየን። በመሃል ነገሮች ተበላሹና ሁሉም ነገር ሊጋለጥ መሆኑን ስላወቅኩኝ መዘጋጀት ነበረብኝ። ያለኝ አማራጭ አእምሮ ህመምተኛ ወይም ደግሞ የመልቲፕል ፐርሰናሊቲ ተጠቂ ለመሆን አሰብኩኝ። ሁሉም ነገር ፖሊስ ሲደርስበት የያዘችውን ማስረጃም እንድትሰጥ ለፖሊስ በሱራፌል በኩል ለሃና አስነግሬ ሱራፌል በሰጣት ምክር መሰረት ለፖሊሶች ሰጠችና ሄምሎክ ጠበቃ ቆመልኝ። ያኔ የተለያየ አይነት ስብና ቢሮ ላይ ለትርሲትና ቤት ውስጥ ለሰራተኛችን እያመጣሁ እየተወንኩኝ አወዛግባቸውም ነበርም። ሰራተኛዋም ለፍርድ ቤቱ በየጊዜው እንደምቀያየርባት ተናገረች። ትርሲትም እንደዛው ቢሮ ውስጥ እንደምቀያየር ተናገረች። ዳኛውም በጉዳዩ አምኖ የሄምሎክ ያቆመው ጠበቃ የአእምሮ ሕክምና እንድታደርግ በጠየቀው መሰረት የሕክምና ማስረጃ እንዳመጣ ወሰንም። ለእኔ ተመድባ የነበረችውም ሳይካትሪስትም እሷን ደግሞ ማምለጥ የግድ ስለነበረ ስብናዬን እየቀያየርኩኝ በየጊዜው አወራኋት። ያሳለፍኩትን ሁሉ እና ለምን ሳስገድል እንደነበረ ህመሜን እንዲሁም ሳስገድልም ይሁን ድርጊቱን ሳደርግ ራሴን እንደማላውቅ አስመሰልኩኝ። በእርግጥ ያኔ የሚበድሉ ሰዎችን ለመቅጣት ለራሴ የገባሁትን ቃል ማክበር የጀመርኩት በቀድሞ ባለቤቴ ነበርም። ያኔ ከገዛ ጓደኛዬ ጋር መዳራቱ ጎርቶኝ ነበርም። የመጨረሻ ቀን ለመታረቅ አስመስዬ ራስ አዘጋጅ ምግቡ ላይ መድኃኒት የሚገለው መርስ ስጨምር የምታግዘኝ ነገር እንዳለ ልትጠይቀኝ ሰራተኛችን ስትመጣ አይታኝ ነበርም። ነገር ግን ቶሎ ደንግጣ ወደ ክፍሏ ሄደች። በልተን አፍታ ሳንቆይ ባለቤቴ መሬት ላይ ወደቀም። ነገሩ እስኪሞት ዝም ልል ነበረ። ጓደኛዬ ግን ከላይ ከመኝታ ክፍሏ ወረደችና ባየችው ነገር ጮችና ሆስፒታል ደርሶ ተረፈ። ከዛም ከሰሰኝ። ጓደኛዬም እድሉን ለመጠቀም ሰራተኛዋን ገንዘብ እንደምትሰጣት ቃል ገብታ በሐሰት እንድትመሰክር አደረገቻት። በኋላ ላይም ጓደኛዬም ባለቤቴም እኔ ላይ በሐሰት መስክረው ተፈረደብኝና ታሰርኩኝ። በሐሰት ለነገሩ እውነቱን የተናገሩት እስር ቤት አብራኝ ከነበረች ሴት ጋር በኋላ ላይ ታስሬ ስግባባና ጠበቃ እንደሆነች ስትነግረኝ ታሪኬንም ሳጫውታት ማድረግ ያለብኝን ስትመክረኝ በኋላ ላይ ሰራተኛዋን አስፈልግ ያገኘዋትና ስጠይቃት እሰጥሻለሁ ብላ ያለቻትን ብሩን ጓደኛዬ ሳትሰጣት እንዳባረረቻት ነገረችኝ። ነገር ግን ለእኔ ከመሰከረች ዳጎስ ያለን ብር እንደምሰጣት አሳመንኳት። ሳትመሰክር በፊት ማስያዣ ዳጎስ ያለ ብር ከወዲሁ አስገባሁላት። ለመመስከርም ተስማማች። ከእንደገና ይግባኝ ብዬም ክሴን እንዲቀሰቀስ አድርጌ ሰራተኛዋም ጓደኛዬ መርዥ ብላት ምግቡን እንደመረዘችና
እኔ ስለመመረዙ እንደማላውቅ ቢልኩንስ ላቀራርብ ምግቡን ማታ ወደዛ ወደዚህ ስል ተደብቃ ኪችን ገብታ መመረዟን ትዕዛዙም ከኔ ጓደኛ የመጣ እንደነበር በማመኗ ሰራተኛዋ ነፃ ወጣሁኝ። ባለቤቴና ሰራተኛዋ ሲታሰሩ ጓደኛዬ ግን አመለጠች። በእርግጥ ለሰራተኛዋ ቆንጆ ብር ሰጥቻትም ስለነበር መታሰሩን መርጣም ነበርም። በመጨረሻም ትወና የተሳክቶ አሁንም ከእስር ሳመልጥ የሄምሎክ የቀድሞ ባለቤት ግን መታሰሯ የግድ ነበርም። በድላውም ስለነበረ ይገባትም ነበረ። ይህም ሁሉ ግን ሄምሎክም ሆነ ማንም ሰው አያውቅም። ከዚህ በኋላ ግን የሰላም ኑሮዬን አብሬው መኖር ነው የምፈልገው። ምንም ነገር አልፈልግም። መበቀልም ምንም አልፈልግም። ሕይወቴን መጀመር ነው ፈልገው። ነገር ግን ድንገት እንኳን ቢበድለኝ ሄምሎክንስ ምናልባት አስወግደው ይሆን?